አንድ ምሳሌያዊ ታሪክ ልንገራችሁ። ከዕለታት በአንድ ቀን የሆነ ወቅት ላይ ሁለት ተመሳሳይ ዛፎች አንድ ጋርደን ላይ ተተክለው ነበር። አንደኛው ዛፍ ረጅምና ጠንካራ ነው። ያኛውን ዛፍ ይመለከተውና እኔን ተመልከተኝ፣ ረጅም ነኝ፣ ጠንካራ ነኝ፣ እድገቴ ወደ ላይ ያለማቋረጥ ያድጋል። ስለዚህ ሰማይን ሁላ ልነካ ስለምችል አንተ አታስፈልገኝም ይለዋል። ያኛው ዛፍ ደግሞ መልሶ ይሄኛውን ዛፍ ምን ይለዋል? እኔ ደግሞ ቅርንጫፎቼ ወደ ጎን በጣም ስለሚሰፉ ሰዎች ሁሉ ጥላ ፍለጋ እኔ ስር ይቀመጣሉ። ስለዚህ እኔም አንተን አልፈልግህም ይለዋል። እናም እነዚህ ሁለት ዛፎች አንዳቸው ከአንዳቸው ማን እንደሚሻል ፕሩቭ ለማድረግ ኢነርጂያቸውን ሁሉ አባከኑ። ጊዜው አመታቱ አለፈ። በቁመታቸው፣ በቅርንጫፋቸው፣ ከሰዎች በሚያገኙት አቴንሽን መፎካከራቸውን ቀጠሉ። ነገር ግን እነዚህ ሁለቱ ዛፎች እንደዚህ ፋይት እያደረጉ በሚቀጥሉበት ሰዓት ትልቅ የዘነጉትና የረሱት ኢምፖርታንት ነገር ምንድን ነው? የሁለቱም ባለቤት የሆነውን አትክልተኛውን ረስተውታል። ሁለቱንም የተከላቸው አንድ አትክልተኛ ነው። ሲተክላቸው ደግሞ ሁለቱም እንዲፎካከሩ አልነበረም የተከላቸው። ሲተክላቸው ሁለቱም እንዲያድጉ፣ ፍሬን እንዲያፈሩና ህይወትን እንዲሰጡ ነው የተከላቸው። አንድ ቀን ኃይለኛ ማዕበል ወጀብ ይነሳል። ይህ በሚሆንበት ሰዓት ወደ ላይ የሚያድገው ረጅሙ ዛፍ አንድ ዛፍ ስሩ ካልሰደደ መቆም እንደማይችል ይገነዘባል። ሁለተኛውም ዛፍ ምንም እንኳን አንድ ዛፍ ቅርንጫፉ ወደ ጎን ቢሰፋ ስቴቢሊቲ ከሌለው ቅርንጫፎቹ መውደቃቸው እንደማይቀር ተገነዘበ። እናም በመጨረሻም ሁለቱም ዛፎች ምን አንደርስታንድ አደረጉ? ችግሩ አንደኛው ዛፍ ከአንደኛው ዛፍ መብለጥ ስላለበት ወይንም ማነስ ስላለበት ሳይሆን ነገር ግን ሁለቱም የተተከሉበትን ዓላማ መዘንጋታቸውና መርሳታቸው። ይህንን ስቶሪ ያነሳሁበት ምክንያት ምንድን ነው? ዛሬ ላይ በዓለማችን ላይ እንግዲህ ወንዶችና ሴቶችም አላስፈላጊ የሆነ ፉክክርና ጥል ውስጥ ገብተዋል። ማነው ይበልጥ ዋጋ ያለው? ማነው ፓወርፉል? ማነው ይበልጥ አስፈላጊ የሆነው? የትኛው ነው ያነሰው? በሚል አላስፈላጊ የሆነ ክርክር ውስጥ እየተገባ ነው የሚገኘው። በዚህ ሁሉ ውስጥ ግን አንድ ጊዜ ቆም ብለን ካሰብን ምናልባት ኦሪጂናል ዲዛይናችንን ረስተነው እስከሆነ ምናልባት ያፈጣጠራችን ዋና ዓላማ እርስ በርሳችን ልንፎካከር ሳይሆን የተሰጠንን ፐርፐስ ፉልፊል ለማድረግስ ቢሆን። ምክንያቱም አንዳንድ ጊዜ ሰዎች በክርክር ሊያሸንፉ ይችላሉ፣ ነገር ግን ፐርፐዛቸውን ሊያጡ ይችላሉ። በዚህ ሁሉ ነገር ውስጥ ግን በጣም አሳዛኙ ነገር አንድ ወንድ ለአንዲት ሴት ሲሸነፍ ወይንም ደግሞ አንዲት ሴት ለአንድ ወንድ ስትሸነፍ ሳይሆን ሁለቱም አካል የፈጠራቸውንና የተፈጠሩበትን ዓላማ መርሳታቸው ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ እንግዲህ ስለ ጾታ ለማውራት ሳይሆን ከዛ ያለፈ ጥልቅ የሆነ ሀሳብን እንድንወያየ ነው። ስለ አይደንቲቲ፣ ስለ ፐርፐስ፣ እግዚአብሔር ለምን ወንድና ሴት እንደፈጠረና ዓላማው ምን እንደነበር እስኪ እናንሳ። ምክንያቱም ፐርፐሳችንን ማናቅ ከሆነ ለፖዚሽን ፋይት ማድረግ እንጀምራለን፣ ኮምፔር መደራረግ እንጀምራለን፣ ፕሩቭ ለማድረግ እንጥራለን እና በመጨረሻም አንዱ አንዱን ለማሳደግና ለመገንባት ሳይሆን አንዱ አንዱን ጥሎ አሸንፎ ለመሄድ ይሆናል ሩጫው። የሞደርን ፌሚኒዝም አመለካከት ችግሩ ምንድን ነው? አንዲት ሴት ያላትን ዋጋ፣ እውቀቷን፣ ድሪሟን ማውቋና ድምጿን ማሰማቷ ችግር አይደለም። ችግሩ ኤምፓወርመንት ወደ ኮምፒቲሽን ሲቀየር ነው። አፈጣጠሯን ረስታ ልክ እንደ ወንድ ለመሆን ስትሞክር ያኔ ትልቅ ችግር እንለዋለን። አንዲት ሴት ዋጋን ለማግኘት የግድ ወንድ መሆን የለባትም። ጥንካሬዋ የሚገለጸው ወንድን መምሰል ስለምትችል አይደለም፣ ደግሞም አትችልም። ነገር ግን የእሷ ጥንካሬ መገለጽ የሚችለው እግዚአብሔር ለምን አይነት ዓላማ እንደፈጠራት አንደርስታንድ ማድረግ ስትችል ነው። መጽሐፍ ቅዱስ በየትኛውም አቅጣጫ ሴቶች ኢንፌሪየር ናቸው የሚል ትምህርት አያስተምርም። ነገር ግን ወንድና ሴት የተለያየ ሪስፖንሲቢሊቲ፣ ፐርፐዝ እና ጥንካሬ እንዳላቸው ያስተምረናል። አንዲት ሴት ፓወርፉል ሆና ገር መሆን ትችላለች። ስኬታማ ሆና እግዚአብሔርን ማክበር ትችላለች። ቪዥን ኖሯትም እግዚአብሔርን የሚፈራ ወንድ ያለውን ሚና ማክበር ትችላለች። ጠንካራ ሴት መሆን ማለት ወንድ ልጅን ዲስሪስፔክት ማድረግ ማለት አይደለም። ጥንካሬዋ የሚጀምረው የራሷን አይደንቲቲ ከማወቅ ነው። የማስኪላኒቲ ትርጉምስ ምኑ ጋር ነው የሳተው? ስለ ወንዶችን ማውራት ይኖርብናል። ምክንያቱም ማስኪላኒቲ በብዙ ወንዶች ዘንድ ሚስአንደርስቱድ ተደርጓል። ወንድ መሆን ማለት ሌሎች ሰዎችን ኮንትሮል ማድረግ፣
ማለት አይደለም፣ ወይንም ደግሞ ሌሎች ሰዎች ላይ እየጮሁ ማውራት አይደለም። ማስኩሊኒቲ ማለት ኃላፊነትን እየሸሹ ክብርን መጠየቅ አይደለም። እውነተኛ ወንድ መጀመሪያ ቤተሰብን ከመምራቱ በፊት ራሱን መምራት መቻል አለበት። አንድ ወንድ ባል ከመሆኑ በፊት ዲስፕሊን ሊኖረው ይገባል። አባት ከመሆኑ በፊት ሬስፖንሲቢሊቲ ምን ማለት እንደሆነ ሊገነዘብ ይገባል። መጀመሪያ የሆነ ሰው እሱን እንዲከተለው ከመፈለጉና ከመጠየቁ በፊት እሱ ራሱ ወዴት መሄድ እንዳለበት ጠንቅቆ ሊያይና ሊያውቅ ይገባል። በመጽሐፍ ቅዱስ ላይ በምሳሌ 29:18 ላይ ምን ይላል? ራዕይ የሌለው ሰው እንደ መረን ነው ይላል። አንድ ወንድ ቪዥን ከሌለው ሊድ ማድረግ አይችልም፣ ምክንያቱም ዳይሬክሽኑን ስለማያውቅ። ተቃራኒው ደግሞ ቪዥን ያለው ወንድ ዲሲፕሊን አለው። እንዴት ፕሮቫይድ ማድረግ እንዳለበት፣ ቤተሰቡን ፕሮቴክት ማድረግ እንዳለበት፣ ሚስቱና ልጆቹን እንዴት መውደድ እንዳለበት ያውቃል። ፈሪሃ እግዚአብሔር ያለው ወንድ ሚስቱ ያላትን ፖቴንሻል አይፈራም፣ እንደውም ካልቲቬት ያደርገዋል። ድሪሟን ኢንካሬጅ ያደርጋል። እግዚአብሔር ለፈጠራት ፐርፐስ መድረስ እንድትችል ፑሽ ያደርጋታል። ምክንያቱም ትክክለኛ ሊደር አንዱን ሰው አሳንሶ እሱ ትልቅ ለመሆን የሚጥር አይደለም። እውነታው ይሄ ነው። ወንድም ሴትም ተሸናፊ ሊሆኑ ይችላሉ። አንዲት ሴት በሺዎች የሚቆጠሩ ተከታዮችን ብታፈራና እሷ ልክ እንደሆነች እየወጣች ብትናገር፣ ነገር ግን ፍቅር ከሌላት ሂዩሚሊቲ ፐርፐዝ የሚባለውን ነገር ካጣችው ሉዘር ነች። እንዲሁም አንድ ወንድ ብር፣ ፓወር እንዲሁም በስሩ ካላንተ ሰው የለም እያለ የሚከተለው ሰው ቢያፈራ ላፍ ከሌለው ሰዎችን ሰርቭ ማድረግ ካልቻለና ሊድ ማድረግ ካልቻለ ጥበብ ከጎደለው እሱም ሉዘር ነው። አንዳንድ ጊዜ አሸናፊ የሚመስለው ሰው ድጋሜ ከዜሮ ህይወትን መጀመር ያለበት ሰው ሊሆን ይችላል። ትልቁ ቪክትሪ ወንዶች ሴቶችን ማሸነፋቸው ወይንም ደግሞ ሴቶች ወንዶችን ማሸነፋቸው አይደለም። ነገር ግን ትልቁ ቪክትሪ የመጀመሪያው ሁለቱም ፈሪሃ እግዚአብሔር ሲኖራቸው ነው። ሁለቱም ከፈጣሪያቸው የተቀበሉትን ሪስፖንሲቢሊቲ እና ቫሊዩ አንደርስታንድ ማድረግ ሲችሉና እርስ በርሳቸው መፎካከር አቁመው አንዳቸውን መገንባት ሲችሉ ነው። በዚህ ዓለም ትምህርት አትዘናጉ። ዓለም እንደሆነች ሁልጊዜ ትምህርትን የምትፈጥረው ከእግዚአብሔር ተቃርና ነው። ማን ነው ይበልጥ ፓወርፉል ብላ ትነሳለች። እግዚአብሔር ግን እኛን የሚያስተምረው እኔ እንደፈጠርኳችሁ አይነት ሰው ሆናችሁ መኖር ትችላላችሁ ብሎ ነው። ወደድንም ጠላንም በስተመጨረሻ ማተር የሚያደርገው አንደኛውን ጾታ ዘርሮ መጣሉ አይደለም። አሸናፊ መሆን የሚፈልግ ሰው የተፈጠረበትን ፐርፐስ ዲስከቨር ያደርጋል፣ በጥበብ ያድጋል፣ እግዚአብሔር ለፈጠረው ዓላማ ታማኝ ይሆናል። አሸናፊ ማለት አንድ ጊዜ ተሸንፎ እንደገና ለመሞከር የወሰነ ሰው ነው። ቪዲዮ ከጠቀማችሁ እንደ ሁልጊዜም ኮፒ ሊንክ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስካያችሁ ድረስ ቻው።